ስና ይሰጣል። ቀደም ብዬ ነገራችሁ በብፁዕ አባታችን በአቡነ ተክለ ሃይማኖት ጊዜ የአንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳስተኝ አለ። ሰውየውም ካህኑም አለ። አርጅቷ አንደኛ አይዳሰስም ተባለ። ለምን ታቆ ነው የምትጠጪ እንጂ ማ እየንተ ጳጳስ ነው ሴት ገላይ ነካው ምታል ከሰሰችው። ያን ካህን በተከሰሰ ጊዜ ሲቀርብ ገርሉ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል? አሁን ጋዜጣው ቀን ያለ ይሄ እንዲሰራ ብለው ያዘዙበት ኩላ አለ እና ይህ ከወርቅ የተሰራ ነው። ዘተገብረ በደህና መራን አለ እንጂ የተሰራ በጥበበኞች የተባረከ በዚህ በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ይኸው ዘተገብረ በደህና ከወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። አሁን እንግዲህ ይህ ወንድሞች እናቶች እንዴት እኮ አጸያፊና ቀፋፊ ነገር እንደሆነ አስቡ። ሴቶች ታጥበው ይጠጡታል። መካን የሆኑ ሴቶች እንዲወልዱ የመስቀሉ ላይ ጭቅቅትን በደንብ አድርገው ያጥቡትና ይጠጣሉ። ይህ መስቀል ሲይዘው የሚውለው ማን ነው? ያው እንደሱ አይነቱ ቄስ ማለት ነው። አፍንጫውን ሲጎረጉርበት የአፉን ልጋግ ሲጠርግበት የሚውለውን ሁሉ እጁ ላይ ያለውን ቆሻሻ መስቀሉ ላይ ያርፋል። ያንን እጣቢ ትጠጡታላችሁ ብሎ ይላል። ለምን? ልጅ እንዲወልዱ። መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘርአ ብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ነው። ወገቡን ማያከከበት በጣም ጥሩ ነው። ብራስፍሬጅ እሱ ጋር ሌላ ቦታ እዛ ድረስ ብዙ አትሄድ። ወገብ ማማከክ ምንም ሸጋ ቦታ ነው ብለህ ትላለህ። ሽንቱን ሲሸና ሁሉ እንትን ተው። ለምንም ታስወሩኝ? አሁን ታስወር የምን ጾም ብለህ እርሜው ምንድን ነው? እኔ ግን ከዚህ በኋላ ቤቴ ችግር አለበት ሪፖርት ተደረገብኝ እንዳልሰማይ እታች አንደኛ ማነው እኔ እንድሪያስ ነኝ ብሎ የሚለው ጀርባውን ያከከበት አለ። ጀርባማ ምን በደጉ ጊዜ እኮ ቀረ እንደ ስንት ነገር የሚጨብጡት ወንዶች እኮ እንዴ! ኧረ ተይ ተይ፣ ግን ይኸውልሽ ግድ የለሽም ቀና ብለሽ እስቲ ዝም ብለሽ አስቢ። የመስቀል እጣቢ ጠጭና ተወልጃለች ተብለሽ ትባይ ምንድን ማለት ተውኝ እስቲ። አይታውት ቁርሱን እናንተ እዚህ ቤት እኮ ቁርስ አትበሉ እንዳትገቡ ብያለሁ። ማነው ቁርስ እየበላችሁ አትግቡ። ምሳም ካለ ውጡ ከዚህ ቤት። ምክንያቱም እዚህ ቤት ብዙ ነገር ነው የሚነሳው። እንዴ ዘጋኝ ሊያስመልሰኝ ነው ሊያጥወለውለኝ ነው የሚባል ነገር የለም። አስባችሁ ግቡበት። ያው የመስቀል ጭቅቅት ታጥቦ ይጠጡታል። አሁን በዚህ እጃቸው እሳቸው ስንት ነገር ነው የሚይዙት በቀን ውስጥ። እውነቴን እኮ ብዬ የምለው መቋሚያ እኮ ብቻ አይደለም የሚይዙት፣ መስቀል ብቻ አይደለም የሚይዙት። እንዴ ኧረ ተው፣ እኔ ግፍ አታስወሩኝ፣ ግፍማ አታስወሩኝ። እንዴ ምን ሆነዋል አንቱዬ?
አታወራትም ኤርሚያስ ዛሬ በቃ ቻለው ዝዝለለው ዶክተር ሮዳስ ልቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር ነው የሚጨበጠው እና በዚሁ እጃቸው በዛ እንትን በጨበጡበት እዚህ መጥተው መስቀል ይጨብጣሉ። ያ በኋላ ደግሞ ታጥባችሁ ይታጠባል። ጠጡት ሴቶች በየስንት ጊዜ ነው ሻወር የሚወስደው? ኤርሚ ሁሌ ደግሞ ወንድ ሴቶን ብቻ መሀን የሚያረጓትስ ነገር ደግሞ የሚያስቀኝ ለወንዱ መካንነት ለምን አያጠጡትም? ወንዱም እኮ መካን ነው ሊሆን ይችላል። ለሴቶች ብቻ ነው እንዴ? ምን አውቃለሁ? ኤኒዌይ አሁን ልጆችን መካንን የሚያስወልድ እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን ማነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን የሚያህል ቢገፋ የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከሷ ጋራ ህጋዊ የሆነ የሩካቤ ስጋ ፈጽመው ለመጸነስ በእምነት ኃይል አገኘች ይላል። አየ ለመጸነስ በእምነት ኃይል አገኘች። ለመጸነስ እኮ ከባሏ ጋራ የሩካቤ ስጋ መፈጸም አለባት። አዎ ያንን የሩካቤ ስጋ ደግሞ ኦልሬዲ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሚታው አይ ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው። ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋ ነው? እዚህ ጋ ያው የመቶ ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነትን ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ይወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ የጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል። ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ
በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ። በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋር የግብረ ስጋ ግንኙነት ፈጽሞ እሷን ፈጽማ ኃይልን አግኝተው እሱንም ለማድረግ ኃይል አግኝተው እናም እንደገና ለመጸነስም እግዚአብሔር ኃይል ሰጥቷት ጸነሰች። አሮጊቷ የ91 ዓመት ታሪክ የ91 ዓመት ዕድሜ ያላት ሴት በዚህ ፕላኔት ላይ ሆኖ የማይታወቅ እንዴት ድንቅ ነው! እንዴት ድንቅ ነው! አየህ፣ ይህንን ታዲያ ሳራን እንድትወልድ ልጅን እንድትወልድ ኃይልን በእምነት አገኘች ብሎ ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጥ እሱ እንጂ የመስቀል ጣቢ የመስቀል ጭቅቅት ጠጥታችሁ አይደለም የምትጸንሱት። ያስጠላል እኮ ወንድሞች እናቶች። እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናም ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል ጣቢ ከጠጡ በኋላ ማን ነው ልጅ ሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል ጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። እባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ፣ እግዚአብሔር ነው ሚስትን የሚሰጥ፣ እግዚአብሔር ነው ትዳርን የሚሰጥ፣ እግዚአብሔር ነው ጤንነትን የሚሰጥ፣ እግዚአብሔር ነው ሁሉንም ለሁሉ የሚሰጥ፣ ሁሉንም ለሁሉ የሚሰጥ እና ሻሻ ከአተላና ከፍርፋሪ በቃ ቢወራ ጣቢ ነው፣ ቢወራ ተቅማጥ ነው፣ ቢወራ አተላ ነው፣ ቢወራ እንትን ነው፣ ፍርፋሪ ነው። እዛኛው ዘራ ብሩክ መቃብሩ ጋር ሄደ የመቃብሩን አፈር ይላል። ደግሞ መስቀሉ ታጥቦ ይላል። ዞር ስትል ጸጉሩ ይላል። የሰውየው ምን እኮ የቀረ ነገር የለም። የዘራ ብሩክ የሚባለው ሰውዬ ጥፍሩ ለድህነት የዘላለምን ሕይወት ይሰጣል ይላል። የጥፍር ቁራጩ ተፈልጎ አንገት ላይ እንደ ቀበቶ እንደ ካሰርከው 22 ትውልድ ድረስ ይማርልሃል። የዘራ ብሩክ ጥፍር ከየት ነው የምታገኘው? አሁን ሰውየው መቼም እንደኛ ሰው ስለነበረ 20 ጣቶች አሉት። የእግሩ 5 5 10 የእጅ 5 5 10 ማለት ነው። እስከዛሬ ድረስ የማያልቀው አጠይቅም። የማን ጥፍር ነው የሚሰጡ ብለህ ብትል የዘራ ብሩክ ጥፍር ነው ብለው የሚሰጡ እዛ ገዳም ሄደው ቁጭ አሉ። ስራ አቶ ቁጭ አለ መነኩሴ የእግሩን ሙዣሌ ያጣመመውን እግሩን እሱን እየቆረጠ ከጥፍሩም ላይ እየቆረጠ ከእጁም ላይ ከእግሩም ላይ እየቆረጠ ያን ቁራጩን ያስቀምጣሉ። ገዳም ውስጥ ያሉ ገዳም ውስጥ የሚሄዱ ያሉ እዛ የሚያገለግሉ የእነሱ እግራቸው ጥፍራቸው እዛ ይቆረጣል። የጥፍሩ ቁራጭ ይቆለላል። ከተቆረጠ በኋላ ከዛ ስትሄድ የአባታችን የዘራ ብሩክ በረከታቸው ይደርብህና ብለው ከዛ የተቆረጠ ጥፍር አንስተው ይሰጠዋል። ከአዲስ አበባ ድረስ ጭቋንታ ተከራይተህ አልጋ በአልጋ ነው መንገዱ ወደ ዘራ ብሩክ ሲሄዱ ብለህ የሰላሌና የፊቼን መንገድ ንፋስ እየወለወለ ሄደህ የአባይን በረሃ ተሻግረ ሄደህ ጎጃም ድረስ ይዘህ የምትመጣው ምንድነው? ጥፍር። የጥፍር ቁራጭ። እማዬ አቤት። ሄጄ እኮ ከበረከታቸው ተካፍዬ መጣሁ። የት ዘራ ብሩክ ምን ይዘህ መጣ? ጥፍራቸውን ምን ያደርጋል ደግሞ ጥፍራቸው? አረ እንዲህ መሰለሽ እንዴ እታለምዬ። እዛ የነበሩት ሰባኪ ሲሰብኩ ሰማሁ። ምን አሉ? የአባታችን የዘራ ብሩክን ጥፍር ቁራጭ የያዘ 22 ትውልዱ መንግስተ ሰማያት ይገባል ብለዋል። እና እዚህ ቤት ያሉ የኔ ወንድሞቼ እህቶቼም፣ አንቺም እናቴም አባቴም የሞተው አያቶቼ ሙሉ በሙሉ እኔ ጥፍሩን ብቻ ስላሰርኩኝ 22 ትውልድ ይማራል ብሏል ብሎ ጥፍር አምኖ ጥፍር አስሮ ይዞራል፣ ይወጣል፣ ይገባል። አቤቱ ጌታዬ
አቤቱ ጌታዬ፣ ለዚህ ትውልድ ኢየሱስ ጌታ ነው ብለህ ስትል አይኑን ያጉረጠርጣል፣ ይሰድብሃል፣ ይረግምሃል። አንተ የተረገምክ እንዴት እንደዚህ አይነት እንዴት ግድም ብታድጉ ነው እንዴት ኢየሱስ ያድናል ትላለህ? አንተ ነውር አይደለም እንዴ ይላል ሽማግሌ ሁሉ ጭምር። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ? ነውር እኮ የነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸውም። የነገሯቸው እና ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርሪቷ እያሉ ማለት ነው። ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል፣ የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ የድስቱ እንኳን እንደ ምናልባት ያው ወጥም ስለሚሰራበት እጣቢ፣ አባ ገብረ ኪዳን የእግር እጣቢ፣ አሁን የምታዩት የመስቀል እጣቢ ምንድን ነው? በዘራ ብሩክ መስቀል እጣቢ ተአምር የሰማ እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር 2 ቦታ አለ፣ መግባት ትችላላችሁ። የዘራ ብሩክ የመስቀል እጣቢ ጠጥተው የወለዱ ሴቶች የምታውቁ እስቲ ታምራታቸውን ተናገሩ፣ እንስማችሁ። እኛ ምን ጠይቃችሁ? ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ፣ ከገስት ላይ ወረዱ። አለ ይህን ታምራቱን ሊናገር የሚችል አይቻለሁ። እኔ ታምሩን የመስቀሉን እጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘራ ብሩክን የመስቀል እጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህም ላይ ሀሳብ ይሰጡበታል። ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ቢኒያው ቤቱን ምራው እስኪ። እኔም የኔ እሺ፣ ዳኒ አለ አልሰማም እንደ ወገኖች? ትሰማለህ? እሺ፣ ሰው የምትለው ነገር ካለ ማለት ትችላለህ። ያ እኔ በመጀመሪያ የሕክምናውንም ፓርት ነው መንካት የምፈልገው። መካንነቱን ሁሉ ጊዜ ከሴት ጋር ማያያዝ በራሱ እኛ ማህበረሰብ ላይ ያለ ችግር ነው። ስለዚህ አሁን የእሳቸውም አንደኛው እና የዶክተር ተብዬውም ፒኤችዲ ያለኝ ነው የሚለው ድንግል ማርያም የተለየች ነፍስ አትድንም። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና
የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል። የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝቡ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር፣ ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች። ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አዎ ትሰማለህ ዳግሻ? እኔ አዲስ ቪዲዮ የለጠፍኩት አለ። እሱ ላይ ምን አሉ መሰል፣ አዲሱ ደግሞ ሰውዬ ያለ ማርያም እግዚአብሔር ማመን ራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው። እንደሳቸው አባባል አይተዋል። ቪዲዮውን አንድ ከቻልክ ክፈተው። ሁለተኛ ደግሞ አብንም ማየት አይቻልም ብለዋል ያለ ማርያም። እንዴ በማርያምስ ቢሆን አብን ያየ ሰው አለ እንዴ? ማየት ይቻላል እንዴ? ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት ሆነ? ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መስጠት አይቻልም። እዚህ ጋር ያሉትን ተመልከት። ድንግል ማርያም በሌለችበት አብን ማየት አይቻልም አሉ። ባለችበት አብን ማየት ይቻላል ማለት ነው። አብን ያየ ሰው ውስጥ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉት። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምንም ጥርጣሬ ነው። በቃ እርሷ የሶስቱን የሚያስተባበረች ናት። ኦኬ። አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ ኦርቶዶክሳውያን። ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርሚዬ። አዎ ቆይ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን? ስላሴ ገቡ አብርሃም ቤት ትሉ የለ እንዴ? ታዲያ አብርሃም ቤት አብ፣ ወልድ፣ መንፈስ ቅዱስ ስላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ፣ ወልድ፣ መንፈስ ቅዱስ አይገኙም ብላችኋል። ነበረችው የአብርሃም ቤት? የሚገርም ነው።
ማርያምን ስናከብራት ድንግል ማርያምን አማላጅነቷን ስንቀበል እናትነቷን ስንቀበል አብን ነው የምንቀበለው፣ ወልድን ነው የምንቀበለው፣ መንፈስ ቅዱስን ነው የምናከብረው። እነዚህን ሁሉ አብን፣ ወልድን፣ ስላሴን የምናከብርባት ትክክለኛይቱ መነጽር፣ ስላሴን የምናይባት ትክክለኛይቱ ማጉሊያ መነጽራችን ድንግል ማርያም። በቃ ሌላ ምንም የለም። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። መሬት የምናይበት ኃጢአት የምናይበት ወይም ደግሞ ወንጀል የምንሰራበት አይን አይደለችም። ጽድቅ የምናይባት፣ እውነት የምንመለከትባት፣ ስላሴን የምናይባት፣ ስላሴን የምናምንባት ድንግል ማርያም፣ ቅዱሳንን የምናይባት፣ መስቀሉን የምናምንባት፣ ኢየሱስ ክርስቶስን አምላክነቱን ተገልጦ ያየንባት እውነተኛይቱ አይናችን ድንግል ማርያም ናት። በቃ ስለዚህ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይልህ ብርታት እስኪሆናቸው አይመጣም ነበረ። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። እንግዲህ ታቸው አሁን በእርግጥ ተጠርተው ሁለተኛ እንደዚህ አይነት ውሸት እንዳይለመደውት ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋር ብፁዕ አቡነ ፊልጶስ ይባላሉ። ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደውት ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገውት ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ነች፣ አይናችን ስለሆነች አይናችን ነች ይላል እንዴ! ምን ማለት ነው? የስላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በዚህ ስብከታቸው ተገስጸዋል። ባይዘ ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ ጥሩ አባቶች አሉ። እንዲህ አይነትን አሁን እሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይህን ተዋቸው። ይህንን ዘለለው ዳጊ ይህን ድንግል ማርያም ማህፀን ውስጥ እዚያ ያወሩበት የነበረው ቋንቋ ግዕዝ፣ በገነት እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማነኛ አለ ደግሞ ይሄኛው ስንጽፈው ማነኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ለወንድ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። ማነኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረዘ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ ነፃ የነፃ ሀገር ህዝቦች ቋንቋ
ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እኔ እኮ የገረመኝ መሰለኝ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ። መቼ አፈራው ነው ብዬ ነው። መቼ አፈራው ንብረት ነው ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ነው? ምን አውቃለሁ ምን አውቃለሁ። ሄደው ይዘማ ወተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደም ወተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በሞቴ ንገሩኝ። ምን አንልም። በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው እያልኳቸው ያለሁት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምንድነው መስመር ያጣው? መንገዳችን መስመር አላጣም። ትዳሩ መስመር አላጣም። ክህነቱ መስመር አላጣም። መስመር አጥቷል። አሁን ተመልከቱ። 1 ግራም ተወላለይ ጉንዳን በእነሱ እግር ተረግጦ መንገድ ባህራ። ኤርሚ ግን አስተውልሃል? አንድ ጥቅስ የለም። አንድ ጥቅስ ሰው ምን ይፈልጋል መሰለህ? በዚህ ሰዓት ላይ በዚህ ሰዓት ላይ ሐዋርያ ከላይ እንዳለው ማርቆስ ላይ እንደተጻፈው ዮሐንስ ላይ አንደኛ ዮሐንስ ላይ ምናምን እንድትለው ነው የሚፈልገው። ሰው የሆነ ጠጠር ያለ ነገር መብላት ይፈልጋል። ተረት ነው ያጠግቡት። በቃ ጠዋት ይነሳሉ፣ አንዱ ቆንጆ ተረት ይዞ ይመጣል፣ አጠገበውት ይወርዳሉ። እንዴት የሁሉ ሰዓት እየተናገሩ አንድ ጥቅስ እንኳን አለ ያደረጉ። በቃ ተረት ነው። በቃ ተረት ፉከራ፣ ተረት ፉከራ። ራሱን መስዋዕት አድርጎ ቤተክርስቲያን የክርስቶስን ቤዛነት፣ አዳኝነት፣ ሊቀ ካህን መሆኑ ራሱን መስዋዕት አድርጎ ሰዎች እንዲታረቁበት አድርጓል ብለን ታስተምራለች ቤተክርስቲያን፣ ወይም እናስተምራለን። አንዳንድ ሰዎች ግን ይህንን እምነትና ይህንን ትምህርት የእሷ አይደለም ብለው በውጭም በውስጥም ሲነሳሱ እናያለን። ይህን ነገር እንዴት ይመለከቱታል? ጥሩ ጥያቄ ነው። ያው ጥያቄውን አሁን ስንዘው እንግዲህ ከንትን እንውጣ፣ ከጸብ ከነገር ሰንጣቂነት ወተን መሆን አለበት። ጥያቄው ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለ ነው አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች፣ ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱንም የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ ወንዱ ዝንጀሮ ይፈልገዋል መብሎ ሚስቴ ሊቀማኝ ነው ብሎ ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ ሳስበው ወይ ለባለነት ፈልገው ሊሆን ይችላል ብዬ አስባለሁ። እሳቸው ዝንጀሮ ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኘዎታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሶ የሰው ሀሳብ አይደል እንዲ ያለዎት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም፣ እኔ ያላሰብኩትን ለምን ነው የሚያስቡት?
ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሐሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ፣ የተረት መጨረሻው ይሄ ነው። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው ባጭሩ። በዚህ ነው ያዘው እና ምን ይደረጋል? ዝንጀሮዋ ጥበበኛ ናት። ከጥበበኛነቱ የተነሳ ያንን ወንዱን ዝንጀሮ በሆዷ ይዛ ነው የምታሳድገው። ደብቃ ታሳድገዋለች። ትንሽ ከፍ ካለ መሮጥ ካለመደ በኋላ ትተዋዋለች። ከዛም በኋላ ወንዱ ግመር ወይም ግመሬ ይባላል በገጠር ቋንቋ፣ ትልቁ ዝንጀሮ ማለት ነው። የዝንጀሮዎቹ አላፊ ዛጋ ያሉ ለአንዷ ቀጠና አላፊ ገዢ ይሆናል። ዝንጀሮ ማለቃ ስላለው ማለት ነው። እና የዛ ቀጠና ገዢ ዝንጀሮ ያንኛውን ህፃኑ ዝንጀሮ ያሳድደዋል። እና ብዙ ጊዜ ካሜራ ላይ ምን ላይም ለከተማ ሰው በካሜራ ስለሚያውቅ ነው ዝንጀሮች ይበታተናሉ። በተለይ ህፃናቶቹ ወዳና ወዲህ ሆነው እናያቸዋለን። ሊበሉ ብቻ አይደለም፣ ወንዶች ዝንጀሮ ከትልቁ ከወንዱ ዝንጀሮ እየሸሹ ለምን እንዳይገላቸው። ይህ ዝንጀሮ አባቱን የሚገጥምበት አንድ ቀን አለ። ትልቁ ችግር እሱ እና እየሸሸ ሆዱን እየሞላ ከእናቱ እየጠባ ከአባቱ እየተደበቀ ይኖራል። ምን ቀን ሊገጥመው ይችላል? አባቱ ሮብ ነው፣ ዓርብ ነው፣ ሐሙስ ነው ነው የሚል አሁን ሰው መቼም ተረክ ሲል ገዘፍ ሲል እንደዛ ነው የሚችለው። እና አንድ ጥበብ አለው ዝንጀሮ። አባቱን ትልቁን ዝንጀሮ መጋጠም የሚጀምረው አባቱ ዱካ የሚባል አለ። ኮቲ ወይንም የጫማችን እግር አፈር ላይ አርፎ ሲሄድ የሚፈርመው ማለት ነው። እና ያንን እየፈረመ ትልቁ ግመሬ እየተራመደ ሲሄድ ትንሹ ያ ሲሳደድ የነበረ ዝንጀሮ እየሄደ ያችን ዱካ ይለካታል። እግሩ ከአባቴ እኩል ሆነ አልሆነም፣ ከአባቴ እኩል ሆነ አልሆነም ይለካል። ከአባቱ እኩል ሲሆን አባቱን ይገጥሟል። መናፍቃን የሚያደርጉት ይሄንን ነው። ከውጭ ሆነው መዋጋት ሲሳናቸው ውስጥ ይገቡና ልክ ሊቃውንት አባቶቻችን ይላሉ፣ የኔታ በረከታቸው የደረሰና እሳቸውም ይናገራሉ ብዙ ጊዜና ክህደት ማነው ተማሪ ክህደቱን የሚገልጠው ጉባኤ ሲይዝ ነው። ተማሪ እያለ ክህደቱ አይታወቅም። ሊቅነቱም ክህደቱም ምንፍቅናውም የሚታወቀው መናፍቅ ከሆነ ምንፍቅናው የሚታወቀው ጉባኤ ሲይዝ ነው። ለምን ሲያስተምር ማንም የለብኝ ሲል ዓላማውን ይገልጣል። እኩል መገዳደር ሲችል ማለት ነው። እና በዚህ የተነሳ ምንድን ነው ለማለት የፈለግኩት መናፍቃን ከውጭ ሆነው መዋጋት ሲሳናቸው ከውስጥ ሆነው እኛ ጋር ይገባሉ። ልክ ሊቃውንቱ እንደሚተረጉሙት እንደነ ዲያድርስ መዝገብ ቤት የተቀመጠውን እየተማሩ ከጉባኤ ቤት እየተማሩ የክህደቱን በጎን ከዕቃ ቤት እያጠና ያስቀምጥ ነበር ይላል ዲያድርስ። እያጠና ምንድነው ያደረገው? ጉባኤ መትከል ወደ ጵጵስናው ሲመጣ ክህደቱን በአደባባይ መስበክ ጀመረ ማለት ነው፣ እንደነ ሊሆን። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት መናፍቃን በውስጥ ገብተው የቤተ ክርስቲያንን ስስ ጎኗን፣ ጠንካራ ጎኗን እና ደካማ ጎኗን አይተው እናሸንፋታለን አናሸንፋትም ብለው ለክተው የሚነሱበት ቀን አለ። እኛውም ማይረግ ላይ ቢሆን እንደውም ሊቃውንት አባቶቻችን አሉ ዲያብሎስ ከፍ አለ ማረግ ላይ ያስቀመጠው እግዚአብሔር ከዚያ በኋላ ከከፍታም ቢሆን አንተም እንደ ዲያብሎስ ከካድከኝ አወርድሃለሁ ነው። ስለዚህ ከፍ አለ ማይረግ ላይ ያለ ሰው እንኳን ቢሆን ከፍታው ላይ ሆኖ ከካደ ይወጣል ከማይበሩ ነው። ስለዚህ ይህንን ተረድተን ሁላችንም ከቤተክርስቲያናችን ጎን መቆም አለብን። እሺ እንግዲህ ለዚህ ተረታቸው ምንድነው የምንመልስላቸው? አንድ የእሳቸው አይነት ሌላ ተረታም እናት አሉ። እሳቸው የመለሱትን መልስ እንመልስላቸው። እሱን እናሰማለን። አሁን ለእሳቸው ወሬ ለዚህ ወሬ ምንድነው ብለን የምንመልሰው? እንደዚህ ብለው እስኪ መልሱላቸው። እምነት ነው ወንድማቸው። መጀመሪያ ኮምፕሌን አለኝ። ቆይ እና ኦርቶዶክስ ነኝ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ያ ኮምፕሌን እንኳን ቆያችሁ። እንዴት ናችሁ? በእናታችሁ ይቆይና። እሺ ቪዲዮዎች ላይ ሪፍሌክት ልትሰጥ ነው? ልትወያይ ነው? እችላለሁ። እሺ እኔ ዘግይቼ ነው የገባሁት። ዳግዬ ካለክ አናግረው፣ ወይም ደግሞ ቢኒ
ሳውዝ አፍሪካ ቢኒያም ካለክ አናግሩት። ቢንያሚን ወንድም ሳሙኤል ገብተዋል፣ ተቀበለው። እሺ ሳሚ እንኳን ደህና መጣ። በመጀመሪያ አሁን ከእናንተ ጋር አሁን በተለይ ዛሬ በተነሱት ቪዲዮዎች ላይ ካወራን በጣም አሸን ነገሮች ማውራት እንችላለን። ማለት ከየትኛውን ጀምር? አንደኛው በዚህ ወጥቶ እግዚአብሔርን እንኳን ብትክድ ማርያምን የተጠጋች ነፍስ ትድናለች አትጠፋም ይለናል። ሌላኛው በዛ ወጥቶ ደግሞ ማርያም ባትኖር ስላሴን ማየት አይቻልም፣ ማርያም ባትኖር ወልድን ማየትም ማመንም አይቻልም፣ ማርያም ባትኖር መንፈስ ቅዱስ አይመጣም ነበረ፣ በማርያም ማዕፀን ውስጥ ቤተክርስቲያን ነበረች አለ ሰውየው። የትኛውን ማለት አሁን እስቲ አማርጥ። አሁን ቡፌን የቀረበልህ የትኛውን ቪዲዮ ላይ አንስተ ማውራት ትፈልጋለህ? እሺ መጀመሪያ እኔ አብንም መንፈስ ቅዱስንም እኔ በአይኔ አላየኋቸውም። ሲቀጥል ወልድን ማርያም የለችም ማለት ነው። ሳሙኤል አስተምሮ ካላየህ ማርያም የለችም ማለት ነው። ግን እሺ ይቅርታ ቀጥል። እሺ this is the second time by the way with you anyhow ግን ወልድን ለማየት መጀመሪያ ከማርያም መወለድ አለበት አይደል? ከሰው መወለድ ስላለበት እሱን አይተነዋል ብለን እናምናለን። አብንና መንፈስ ቅዱስን ግን እንግዲህ እስካሁን አላየንም። እኛ እኔ ራሴን ችዬ ነው የማወራው፣ ኦርቶዶክስን ወክዬ አይደለም። እሺ እዚህ ጋር ልትወስዱት የሚገባው ነገር እና አሁን ለምሳሌ የቀድሞ ፋዘር ያሉትን እኔ እንደዛ አልቀበልም። አንተም ቢሆን አላየኸውም፣ እኔም ቢሆን አላየሁትም። ስለዚህ ያን ቪዲዮ አምኖት ሳፖርት ሳሽ ካይንድ ኦፍ ቪዲዮ ሌላ ሳለ ኦኬ፣ በጣም ጥሩ እግዚአብሔር ይባርክልን። አይ ወልድን ያው ያየው የለም፣ እሱንም እኛ አላየነውም አለኩ። አይ ቲንክ ወልድንም አላየሁትም ነው አይደል ያልከው? እኔም አንተም አላየነውም ነው ያልከው ሳሜ። ዳጊ አንተ አይተኸዋል? እሰማለሁ። ትሰማኛለህ ቢኒ? ትሰማኛለህ? ኦኬ ኦኬ። አዎ አይ በአይን አንተም እኛም አላየነውም አይደል ወልድን? ቴንክ ዩ። እሱም ነው እኮ ማለት አሁን ለምሳሌ ወልድን እናየው ዘንድ መወለድ ነበረበትና ተወልዶ እንግዲህ ከኛ በፊት የነበሩት አይተውታል፣ ተጽፏል ማለት መንፈስ ቅዱስና አብን ግን አላየንም። ስለዚህ ምናልባት ወልድን አናየውም ነበር ከማርያም ባይወለድ ቢባል ቪዲዮ ኮሬክት መደረግ ይችላል እንጂ በዛ መልክ አልቀበልም። እሺ የወልድ ኤግዚስተንስ በማርያም መኖር ላይ ዲፔንድ ያደረገ ነው ወይስ የማርያም መኖር በወልድ መኖር ላይ ዲፔንድ ያደረገ ነው? እናየው ዘንድ ነው፣ በምድር ላይ እናየው ዘንድ ነው። ገብቶኛል፣ እናየው ዘንድ ነው። እሱ እኮ ገብቶኛል። ግን የእሱ በምድር መወለድ ማርያም ስለነበረች ነው ወይስ ማርያም ባትኖር ራሱ እሱ መወለድ ይችላል? ከዛም በፊት እኔ አላውቀውማ። ማርያም ባትኖር እንግዲህ ሌላ ማርያም ይኖር ነበር አልልህም። ምክንያቱም እግዚአብሔር አንድ ሌላ በምርጫ አይደለም፣ አንድ መረጠ፣ መጣ፣ አለቀ። ትክክል። ሌላ ጋር ይወለድ ነበር ብዬ አልናገርም። አዎ ምርጫው የእሱ ነው የማርያም ነው እያልኩ ነው። የእሱ ነው እንጂ ምርጫው ነው። በቃ ስለዚህ የእሱ ከሆነ በእሷ ፈቃድ እንዳመጣችው እሷ ባትኖር እሱ አይኖርም የሚል የእሱን ህልውና ወይንም የእሱን ኢቭን በቃል ስጋ መሆን በእሷ መኖር ላይ ዲፔንድ ማድረጉ ልክ ነው ብዬ አላምንም። ምክንያቱም እሷም በእሱ ፈቃድ ስለጸነሰች፣ ስለዚህ ከእሷ አይደለም የሚጀምረው ከሱ ነው። ገብቷል? እሷ ባትኖር ከሚል አይጀምርም። እሱ ስላለ ነው በእሷ መርጧት የተወለደው እንጂ እሷ ስላለች ተብሎ ኢቭን አይጀመርም። በጣም ይሄ በጣም ስሁት የሆነ መንገድ ነው። አልጀመርኩም እኮ ቢኒ፣ አልጀመርኩም እኮ አንተ ጀመርክ። እንደዛ ሳይሆን ነገሩን አጥርተህ ነው እንለፈው ብዬ ነው። እሺ አንደኛው ይሄ ቪዲዮ ነው። ኦኬ ሁለተኛው ቪዲዮ ላይ ደግሞ ምንድነው ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትጠፋም አለ። ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትሞትም። እንግዲህ
ካስገኙ ተገኝ ነው እየተመረጠ ያለው። አሁን ይሄም ውድቅ ነው የሚሆነው። አትቀበለውም ማለት ነው። አልቀበልም። ለምን ደግሞ አትቀበለው? ግን የሚቀድመው አሁን አልቀበልም ማለትህን እቀበለዋለሁ ማለት እኔም ትክክል ነው መቀበል አለብህ ይሄንን ብዬ አላምንም። በጣም 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 ትልቅ የሆነ ስሁት የሆነ ትምህርት ነው። ግን የማትቀበለው ሪዝኑ ምንድን ነው ነው የኔ ጥያቄ። ዋትስ ዮር ሪዝን? ማለት አንድ ነገር አልቀበልም እቀበላለሁም ለማለት እኮ የሆነ ሪዝን ያስፈልጋል። በጣም ጥሩ ጥያቄ ነው። አሁን እንግዲህ መቼስ ፈጣሪና ፍጡር አሉ አይደል? ከፈጣሪ ያስቀድመ ፍጡር እንትን ይለኛል አትልም። ስለዚህ ፈጣሪን ማመን ይኖርብሃል ሌላውን ነገር ለመቀበል። ገብቶኛል ሳሙኤል። እኔ እኮ አግሪ ዊዝ ዩ ልክ ነህ። አሁን የሰጠኝም ሪዝኑ ልክ ነው። ግን ያ ሪዝን እንዲኖር ምንድን ነው ምንጩ? አንተ በራስህ ሎጂክሊ ያሰብከው ነው? እንደው ዝም ብለህ ሎጂካል ሴኩዌንሱን አይተህ ኦኬ አይ ፈጣሪ ባይኖር ፍጡሩን እንዴት ፈጣሪውን ክጄ ፍጡሩን አትሰማም ነው ነው አትሰማም። ኦኬ አሁንስ እሰማለሁ። ሶሪ ትንሽ አሁን ይሰማል ከስልኬ። ኦኬ ጉድ። አይ እንዲሁ በሎጂክ ነው ያወራኸኝ ማለት ኢን ሴንስ ፈጣሪ ባይኖር አሚን ፈጣሪ የፈጠረው እያለ ፍጡሩን አምኖ እንዴት ይዳናል በሚለው ሎጂክ ሰርተን የነገርከኝ ወይስ አንተ የተናገርከውን ይህንን ነገር መመዝንበት ነገር አለህ ነው የኔ ጥያቄ። መታመን ያለበት እኮ ፈጣሪ ነው። መጀመሪያ ፈጣሪን አምነህ ነው ሌሎቹ ነገሮች የሚከተሉት። ፈጣሪን ክደህ እንዴት? መጀመሪያ ፈጣሪን ያላመነ ሰው መዳን አይችልም፣ መሞት ነው ዕጣ ፈንታው። ስለዚህ ፈጣሪን ካመንክ በኋላ ነው ሌሎች ነገሮች የሚመጡት። በጣም ጥሩ። እሺ በኦርቶዶክሳዊ ወንድም እንደመሆነ መጠን በገድላትና ድርሳናቱ ታምናለህ? በምንድን ነው ማምነው? ምኑ ላይ ነው ማምነው ማለት ነው? ገድላትና ድርሳናት በአጠቃላይ የተጻፉት እኮ ምኑ ላይ ቃሉን ማየት አለብኝ። ይሄ ቃል ለምሳሌ ታምነዋለህ ብትለኝ ነው እንጂ ገድላትና ድርሳናት የሚለውን ነገር ለምሳሌ አንተ ወንድም ና አይደለ መልካም ነገር ብትሰራ እኔ የቢኒ ስራ በጣም ቆንጆ ነው እሱን ነገር እንደዚህ አይነት ነገር መከተል አለብኝ እንዲህ አይነት ቃሉን አውጥተህ ብትነግረኝ ይህን እቀበላለሁ አልቀበልም ልል እችላለሁ። በጣም ጥሩ። ገድላትና ድርሳናቱን ብዬ ስነግርህ አሁን ለምሳሌ ኢትዮጵያ ውስጥ ብዙ ገድላትና ድርሳናቶች አሉ አይደል? በኢትዮጵያ ኦርቶዶክስ ውስጥ እና እነኛ ገድላትና ድርሳናት አሁን ሰዎቹ ገድላት የተሰራላቸው ሰዎች ገድላቸው ችግር የለብንም፣ ገብቷል? ገድላቸው ችግር የለብንም፣ ከተጋደሉ እሰየው ነው። ነገር ግን የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ችግራቸው ምንድን ነው? ገድል ተጋደሉ ብሎ አያቆምም። ከዛ ገድላቸው ጋር አያይዞ ገድላቸው ሲጨምር በጣም የተጋነነ ነው። አንዳንዱ ከተፈጥሮ ስርዓት ይወጣ ገብቷል። ገድልም አይደለም አንዳንዱ ሪክሬሽናል ነው ሁሉ የሚመስለው የመዝናኛ ነው የሚመስለው። ለምሳሌ ገድለ ዮሐንስ ዘጠገሮ ላይ ዮሐንስ ዘጠገሮ የሚባለው ሰውዬ 50 ዓመት ፀሐይ ላይ ኖረ ይልሃል። ከዛ 50 ዓመት ጨረቃ ላይ 50 ዓመት ደግሞ ደመና ላይ ሲኖር ነበር ይላል። አሁን ይሄ ገድል መሆኑ ለእኔ አይታየኝም። አንደኛ። ሁለተኛ ነገር ከዛ ቀጥሎ ገድል መሆኑ ብቻ አይደለም፣ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ክርስቶስ ከሰጣቸው ቃል ኪዳን የተነሳ ይሄን ያህል ጀኔሬሽን አድንልሃለሁ ይልሃል ይላል። ለምሳሌ 50 ጀኔሬሽን 20 ጀኔሬሽን አንዳንዱ 110 ጀኔሬሽን ወደኋላ ትውልድ 110 ትውልድ 50 ትውልድ እያለ በቃ ያድንልሃል ይላል። ገብቷል? አሁን እያየሁት ቢሆን ደስ ይለኛል። ቢኒ እያየሁት ቢሆን ደስ ይለኛል። እጄ ላይ ለመጽሐፉ አለ እንትኑ ላይ። ስለዚህ ይህን እንለፈውና እጅ ላይ ባለ ኢንፎርሜሽን ቢሆን ደስ ይለኛል። ኦኬ፣ አይ ችግር የለውም። እሺ፣ እጄ ላይ የሌለ ኢንፎርሜሽን ግን እንደዚህ አይነት ነገር ገድል ውስጥ ብታገኝ ትቀበለዋለህ ወይ? እኔ የነገርኩህ ነገር ማየት አለብኝ። አሁን ትቀበለዋለህ ወይ? ሮ የሆነ ዳታ እዚህ ጋር እያየሁኝ እያነበብኩኝ ቢሆን ደስ ይለኛል። ገብቶኛል። እሱ ትክክል። አይ አግሪ ዊዝ ዩ እኮ እሱ እኔም አንድ ነገር አንድ ሰው እንደዚህ ተቀበላለህ ይሄን ገድል ቢለኝ እስቲ ምንድን ነው ውስጡ ያለው አሳየ መጀመሪያ ማለት ነው። አልከፋ ነው ቢኒ አሁን ያልከውን ልለጥፍልህ። ብዙ ትውልዶች ዘጠንገሮ የብዙ ትውልድ አለ ማለት የትውልድ አይነት አለ። አማርጠና እናሳየዋለን። ምን ችግር አለ? ልለጥፍላችሁ መረጃውን ፈልጉ።
ቢኒም ኤርሚም አለ። ከፈለግ መጽሐፉን ከፈለግ እኔ ለጥፍልህ ከፈለግ ኤርሚ አለ እየሰማ ነው ያለ አይመስልም። ኤርሚ አለ አይመስለኝም። ዞር ብሎ ይሆናል። ገለዘራ ብሩክ ኦኬ። ትንሽ ዙም ታደርገዋለህ? አልችልም፣ ስራ ላይ ስለሆንኩኝ አልችልም። ግን ሌላም ይሄን ሲጨርሱ ሌላ ለጥፍላችኋለሁ። እናንተ ቀጥሉ። እሺ እሺ። ደቀቅ ብሏልና ትንሽ መነጽር ማድረግ ሳይኖርብኝ አይቀርም። እስኪ ስክሪንሻት አድርገውና ዙም እያደረክ አንብበው። አረጀን እኮ ዳጊ፣ እንደ ድሮ እኮ አልነበር። ቀላል እኮ ነው። ስክሪንሻት ዙም ማለት ቢኒ አይዞህ አይዞህ አይዞህ፣ አታረጅም አታረጅም። ኦኬ ለአንተ ይነበባል ወንድም አለም? ትንሽ የደቀቀብኝ ስለሆነ ነው። እኔ በውስጥ እልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችን አባታችሁ ልበለው ለእኛ ስላልሆነ ብዙ ዘርአ ብሩክ ቴንክ ዩ። እሺ ልድገመው። ዘርአ ብሩክ ገድል ወይንም ገድለ ዘርአ ብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጺምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይህን አልቀበልም፣ እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። አሁን ይሄ ለናሙና ነው አንዱን ያቀረበልን። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሰሚ አሁን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብያል እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አርስድም ይሄን መልካም። እሺ
በቃ አሁን አንተ አጠቃላይ የኦርቶዶክስን ገድላትና ታምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነህ በዚህ አካሄድ። ምክንያቱም አብዛኛዎቹን እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ ምሬ ምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርምራቸው። ለነገሩ ቤተክርስቲያኒቱ ምን አለች? ብዙ ምንድን ነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው ሕዝቅያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አሁን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም። በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው። ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው የማደርገው? ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብተዋል እርግጠኛ ባልሆነበት በዛ ነገር ላይ ቆሞ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው መጽሐፍ ቅዱስ። አበደን። ስለ ጨዋነት አመሰግናለሁ። ማለት የምትፈልገው ግን ካለ ጎሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዘው አውርተን ነበር። ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ ከኦርቶዶክስ ቤትም እኛ ጋር ስገባም እናንተን ጋር ስገባ በቃ ሄድ ስፒች ነው እንዳለ ያለው። አንተ እኔን እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ እዚህ ሰው አይደለም ማውራት ያለባቸው። ኢቨን ታች ናችሁ የምጽፉት ሰዎችም ማለት ነው። ዩ ሹድ ሃቭ ቱ ቢ ሪስፔክቲቭ እያንዳንዱንም ሰው። ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ሄድ ስፒች ብቻ እሰጥሃለሁ። አንድ በጣም ትልቅ ነው። ትጨርሰዋለህ። እድሉ ሙሉ እሰጥሃለሁ፣ ችግር የለውም። የፈለግከውን ሀሳብ ተናግረህ እንትን ነው። አንድ ስህተት እንዳትሳሳት። የሰውን ልጅ መዳን ሪስፔክትፉሊ በተናገረና አንተን በተለይ ሪስፔክትፉሊ በተናገረና ባልተናገረ የሰው ልጅ መዳን እንትን እንዳትለው፣ ዲፔንድ እንዳታደርገው። አልዳናችሁም ብላየ ኦርቶዶክሳውያን ያለውን ፕሮቴስታንቱን ህዝብ እንደዚህ ካደረጋችሁ አልዳናችሁም ብለህ በእነሱ ስራ ላይ ዲፔንድ አድርገህ የሆነ እንትን እንዳታደርገው። አንተም በክርስቶስ ኢየሱስ አሁን ከዚህ መካከል ከ642ቱ ሰው እኮ በጣም በቃ የሚገርሙ ሰዎች አሉ አይደል? በጣም የሚገርሙ ሰዎች አሉ፣ መልካም ሰዎች። ሁሉም ሰው እንደዛ ነው መሆን ያለበት ነው። አሁን እኔ እኮ ሚዲያ ላይ ስለምታደርጉት ዲቤት ነው ብዙ ጊዜ ስለማይ ነው። እያንዳንዱ ሰው ከኛ ከኦርቶዶክስም ከእናንተ ከፕሮቴስታንትም በቃ ምን ይበዛል ሀሜት፣ እንደዚህ ያደረጉ እንደዚህ ሆነ በዛኛውም በዚኛውም በኩል ማለት ነው። ግን ውይይት ሲባል በቃ ወይኔ ይህን ሰው ቢድን ደስ ይለኛል ማለት በሲኦል እንዳያልፍ በገነት ብቻ እንዲሄድ ማድረግ እንዴት ነው የምንችለው የሚለውን ነገር ዘን ነው እንጂ በጥል ምናምን ባናደርገው ደስ ይለኛል ብዙ ጊዜ ማለት ነው። ብዙ ጊዜ ተረዳኝ። ግን እሺ ምክሬን እቀበለዋለሁ። በጥል ያልከው ያው እኛ ጸብ የለም እኮ እኛ ጋር ባይዞ እይታህ ነው። እኔ አሁን እይታህን እንድታስተካክለው ፈልጋለሁ። ዲቤት እኛ ሀገር ዲቤት አልተለመደም። ዲቤት ሲደረግ እኛ ሀገር ምንድን ነው የተለመደው? ከባህሉም ከምኑም ተያይዞ ብዙ ባህሎቻችን ደግሞ ከኦርቶዶክስ ቤተክርስቲያን የሆነ ኢንፍሉዌንስ አለ። ገብተዋል። ሪል የሆነውን እውነት